ሁሉ ነገር እንድለቅ ደግሞ በምወደው ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትምና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነውና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይሄንን ፈጽሞ ይፈጠራል ሩታ እኔ ህይወት ላይ ትቀልዳለች በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበር። አይተዋረርሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ ያረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ። ችግር የለውም ነጋችንን የሚያውቀው እግዚአብሔር ነው። ነገ ሁላችንንም ምን አይነት ህይወት እንደምንኖር እግዚአብሔር ነው የሚያውቀው እንጂ እኛ ምን የምናውቀው ታሪክ የለምና ነገ የተሻለ ቀን እንደሚመጣ አምናለሁኝ። ግን ደግሞ በጣም የደበረኝና የከፋኝ ፓርቱ ደግሞ ከዛ በፊት የምትዝትብኝ ነገር ነበረ ሩታ ማለት ነው። ዙሪያ ላይ ማንም ሰው እንዳይኖር ነው ማረገው፣ ብቻ ነው ማስቀርክ፣ ባዶ ነው ማስቀር አይነት ነገር ተለይ ነበርና ያ ነገር ነው አሁንም እያደረገችው ያለችው ማለት ነው። ያው ዙሪያ ላይ ካሉ ሰዎች ጋር አጣላችኝ፣ ከጓደኞቼም ከሁሉም ጋር ማለት ይቻላልና ሄርሜላም ያው በተፈጠረው ነገሮች በጣም አዝና ከኔ ጋርም ለማውራት ፈቃደኛ አይደለችም። ከኔም ጋር ተጣልታለች ሄርሜላም። ለምን ከዛ በፊት እሷ ብዙ ነገር እያለች ነበረ። እሷን አላምን አልቀበል ብያት ነው እንጂ አብርሽ ልትጎዳህ ነው የመሯን አይደለም ምናምን ለኔ ያልታየኝ ለነሱ የታያቸው ነገር ነበረ በጊዜው። ያ ነገር ደግሞ ያው እንደ ጥፋት አድርገው ቆጥረውታል እነሱም እና ሄርሜላም ስልክ አታነሳም። በቃ ዙሪያ ላይ አሁን ላይ ብቻዬን ነኝ ያለሁት፣ ብቸኛው ነኝ ያለው። ዛሬ መጨረሻ አማራጭ ግን ሄርሜላን ደውዬ አሞኛል እና ፈልጌሻለሁኝ በጣም ነው አንዲ ብያታለሁኝና አሞኛል ስላት እንዳውም ትንሽ ነገሮችን ለማረጋጋት ሞከረች፣ እኔንም ለማረጋጋት ሞከረች እና በስንት መከራ አንዴ ላግኝሽና ላውራሽ አሞኛል በጣም ምናምን ነገር ብያት እሺ ብላኛለች። እየመጣች ነውና ምን ብዬ ለሷ ራሱ እንደምመለስላት ግራ ገብቶኛል። ለምን ብዙ ነገር ብላኝ አልቀበል ብያታለሁኝ። ትክክል አይደለም ይሄ መንገድ ትክክል ነው እያለችኝ እኔ አልቀበል ብያታለሁኝና ብቻ በተፈጠረው ነገር በጣም ነው ያዘንኩት ከምላችሁ በላይ ደብሮኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን ብቻዬን እንደማልሆን እርግጠኛ ነኝ። አሁን ነው ብቻዬነት እየተሰማኝ ያለው። ያው ጓደኞቼም በተፈጠረው ነገር አኩርፈውኛል። ለምን እኛ ምንልህን አልሰማህንም ምናምን ብለው ሄርሜላም ልክ እንደዛ አይነት ስሜት ነው የተሰማትና እሷም እየመጣች ነው ያው እናችና እስኪ ነገሮችን ቢያንስ ለሷ እንኳን አስረድቻት። አንዳንዴ ለሰዎች ስታወሩት ይቀላቸዋል ይባላል አንዳንድ ነገሮችና ቢያንስ እስኪ ለሷ እንኳን አውርቻት ነገሮች ከቀለሉልኝ ብዬ ነው የጠራኋትና አሞኛል ያልኳት ያው እንድትመጣ ስለፈለኩኝ ነው እንጂ እኔ ደህና ነኝ እግዚአብሔር ይመስገንና። ሰላም ነው? እንዴት ነሽ? ሰላም ነው አለ። እንዴት ነሽ? ደህና ነኝ ሄርሚ። አንዳንድ ነገሮችን ላወራሽ ፈልጋለሁኝ ትላንት የምትፈጠሩት ነገሮች ምናምንና ለዛ ነው አሞኛል ብዬ ጠራሁሽ ማለት ነውና በጣም እየጨነቀኝ በጣም ብቸኝነት እየተሰማኝ በጣም እየደበረኝ በጣም እየከፋኝ ነውና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛልና ቢያንስ አንቺ እንኳን ትረጂኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖርዋል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ የሰው ልጅ ይታመማል፣ ለዛ ነው የመጣሁት እኮ ያን እንደምታስቢ ከሆነ ቢያንስ ፕሊስ ለመርዳት ሞክሪ። ሄር
ምን ልረዳክ? የተፈጠሩትን ነገሮች ስላስረዳሽ የለም። ትናንትናም ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩክ፣ እኔ ካስረዳሁክ፣ እኔ እንደ በዛ ልክ እየነገርኩክ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ ካንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ ልሂድ አስፈላጊ ከሆነ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን